ኦሪት ዘዳግም ምዕራፍ 8:2 ተመልከቱ። አምላኬ እግዚአብሔር ይፈትኒ ዘንድ በልብህም ያለውን ትእዛዙን ትጠብቅ ወይም አትጠብቅ እንደሆነ ያውቂ ዘንድ ሊያስጨንቅህ በእነዚህ በ40 ዓመታት በምድረ በዳ የመራህን መንገድ ሁሉ አስብ። ሰውም ከእግዚአብሔር አፍ በሚወጣ ነገር ሁሉ በሕይወት እንዲኖር እንጂ ሰው በእንጀራ ብቻ በሕይወት እንዳይኖር ያስታውቅህ ዘንድ አስጨነቀህ አስራበህም። ያላወቁትንም ወይንም አንተም ያላወቅኸውን አባቶችህም ያላወቁትን መና አበላህ እያለ ይቀጥላል። 8:1 በድጋሚ አነብላችኋለሁ። ተመልከቱ። በሕይወት እንድትኖሩ እንድትበዙም እግዚአብሔር ለአባቶቻችሁ ወደ ማለላችሁ ምድር ገብታችሁ እንድትወርሷት ዛሬ ለአንተ የማዘውን ትእዛዝ ሁሉ ታደርጉ ዘንድ ጠብቁ ይላል። ክብር ለእግዚአብሔር ይሁን። የእግዚአብሔርን ትእዛዝ የመጠበቅ በረከቶች የሚል ዋና ሐሳብ ይዘን የእግዚአብሔርን ቃል እንማራለን። እግዚአብሔርን የመታዘዝ በረከት ምንድነው የሚለውን ሐሳብ ጀምረናል። ለመሆኑ የእግዚአብሔር ትእዛዝ ምንድነው የሚለው ነው የምናነሳው። የእግዚአብሔር ትእዛዝ ምንድነው ያለው? መጽሐፍ ቅዱስ ነው ወይ የእግዚአብሔር ቃል ነው የሚለውን አንስተናል። ከዚህ ከእግዚአብሔር ቃል የሚበልጥ ትእዛዝ አይመጣም። ትልቁ የእግዚአብሔር ትእዛዝ ይሄው ነው፣ የእግዚአብሔር ቃል ነው። ክብር ለእግዚአብሔር ይሁን። አንድ ሰው የእግዚአብሔርን ትእዛዝ ጠብቁ ብሎ መስበክና ማስተማር ጌታ ስለዳን ቀላል ነው። ነገር ግን ትእዛዛቱን ጠብቆ ማሳየት እጅግ ምንድነው? ከባድ ነው። በጣም ይገርመኛል። መንፈስ የሆነው እግዚአብሔር ስጋ ለለበስን ለኛ ትእዛዛቱን ሰጥቶናል። እግዚአብሔር ከሰዎች ልጆች ጋር የሚገናኝበት መንገድ በእነዚህ ትእዛዛት ነው። እግዚአብሔር አገልጋዮቹን ጭምር ከዘመርን ወዲያ ከሰበክን በኋላ ከተነበይን በኋላ በመንፈሳዊ ዓለም ላይ የሆነ ነገር ካደረግን በኋላ ከአገልግሎታችን ባሻገር ይታዘዘኛል ወይስ አይታዘዘኝም የሚለውን እግዚአብሔር የሚያውቀው ትእዛዛቱን ምን ስናደርግለት ነው? ስንጠብቅለት። የዛኑ ሰዓት እግዚአብሔርን ይጠብቅ የእግዚአብሔርን ትእዛዛት ይጠብቅ ወይም አይጠብቅ እንደሆነ ይፈትን ዘንድ አንብቤላችኋለሁ የሚለውን እግዚአብሔር ማን ነው ታዛዥ አገልጋይ፣ ማን ነው ታዛዥ አማኝ የሚለውን እግዚአብሔር የሚያውቅንበት ትእዛዛቶቹ ነው። የሚገርም ነው። እነዚህ ትእዛዛቶቹ ከእግዚአብሔር አፍ የወጡ ቃሎች ናቸው። አሜን አሜን። እግዚአብሔር ከአፉ እነዚህን ትእዛዛቶቹን ለኛ ሰጥቶናል። መጽሐፍ ቅዱስ በአዲሱ ኪዳን ሲናገር እንደዚህ ይላል፣ በሁለት ወገን የተሳለ ሰይፍ ይላል። ይሄን ትእዛዝ በስንት ወገን? በሁለት ወገን የተሳለ ስለት ያለውን ሰይፍ እግዚአብሔር በእጆቻችን አስቀምጦልናል። ይሄ ሰይፍ መጽሐፍ ቅዱስ የእግዚአብሔር ቃል ነው። በሚናገርበት ጊዜ ወደዛ እናንተን ይቆርጣል፣ ወደዚህ ሲመለስስ እኔን ይቆርጠኛል። በሁለት ወገን የተሳለ ሰይፍ ነው። ልብ በሉ። ብዙ ቢላዋዎች አይታችኋቸው እንደሆነ ስለት የምኖረው በስንት በኩል? በአንድ ነው አይደል? ምናልባት አልፎ ሰይፍ ወይም ቢላዋዎቻችን አልፎ ከስንት አንዱ በሁለት በኩል ምን ሊኖረው ይችላል? ስለት ሊኖረው ይችላል። የእግዚአብሔር ቃል ግን በዚህም ይቆርጣል፣ በዚህም ይቆርጣል፣ በዚህም ይቆርጣል፣ በዚህስ ይቆርጣል። የእግዚአብሔር ቃል የሚያክል የእግዚአብሔር ትእዛዛት የሚያክል ስለት ያለው ነገር የለም። ኢየሱስ ጌታ። እኔ ለእይቶች ብቻ ሳይሆን ለወንድሞችም አንድ ጥያቄ አለ። ቢላዋ በእጆቻችሁ ስትይዙት ትቀልዳላችሁ እንዴ? ለምን? ምን ስላለው? ስለት አለው። እንደውም አንዳንድ ነገር ስታደርጉ እንደው ሌላ አቅጣጫ እያያችሁ ወይ የሆነ ነገር የተጫወታችሁ ነው እንደምታደርጉት። አይኖቻችሁ ሐሳባችሁ ምን ላይ ነው የሚሆነው? እዛ ነው፣ ቢላዋ ላይ ነው። ምክንያቱም ቢላዋ ምን አለው? ስለት ስላለው በብዙ ጥንቃቄ ነው እይቶቻችን ስከተቱም ሆነ የሆነ ነገር ሲያደርጉት በጥንቃቄ የሆነ ሽንኩርትና የሆነ ነገር እንደሚከትፉ ሴቶች በላይ ይልቅ መጽሐፍ ቅዱስ የእግዚአብሔርን መጽሐፍ በእጃቸው የያዙ ሰዎች ሊጠነቀቁ ይገባል። በእጃችን ያለው የእግዚአብሔር ትእዛዝ ሽንኩርትና ሌሎች ነገሮችን ከምንከትፈው ቢላዋና ስለት ካለው ሰይፍ ይልቅ ምንድነው? ስለታም ነው። ክብር ለእግዚአብሔር ይሁን። አጠገባችሁ ያለው ሰው የእግዚአብሔርን ትእዛዛት ጠብቅ ተባባሉ። አሜን አሜን አሜን። እግዚአብሔር በትእዛዛቶቹ ከሕዝቡ ጋር ምን ይሆናል? ይገናኛል፣ ይተዋወቃል። በነገራችን ላይ
የእግዚአብሔር ትእዛዛት እነዚህ ቃሎች እግዚአብሔር ከሰው ጋር የሚተዋወቅባቸው መንገዶች ናቸው። እግዚአብሔር በእነዚህ ትእዛዛት ከኔ ጋር ይተዋወቃል፣ ከናንተ ጋርስ ይተዋወቃል። ክብር ለእግዚአብሔር ይሁን። አሜን አሜን። እግዚአብሔር ቃሉን ባይሰጥና መንፈስ ሆኖ ራሱ ቢመጣ ትቀበሉታላችሁ እንዴ? አንቀበለው። ሲጀመር አንድ ጊዜ መንፈስ ያዩ መሰላቸው አይደል? መንፈስ ያዩ መሰላቸውና ፈሩ ደነገጡም ይላል። ኢየሱስ ግን ምንድነው ያለው? አይዟችሁ አይደል? እኔ ነኝ። ኢየሱስ ጌታ ነው። ልብ በሉ። እግዚአብሔር ቃሉን ባይሰጠን ሕግና ሥርዓቱን ትእዛዛቱን ባይሰጠን ኖሮ ማናችንም ከእግዚአብሔር ጋር ምን አንሆንም፣ አንተዋወቅም። እግዚአብሔርን የምናውቅበትና እግዚአብሔር ሕዝቡን የሚያውቅበት ብቸኛው መንገድ ምንድነው? የእግዚአብሔር ቃል ወይንም ትእዛዛት። አሜን አሜን አሜን። ስለዚህ ዘፍጥረት ብለን ስንል ኦሪት ዘፍጥረት፣ ኦሪት ሕግ ከሆነ ዘፍጥረት ማለት ፍጥረትን የሚናገር መጽሐፍ ነው። ዘጸአት ብለን ስንል ዘብታነሱት ጸአት ይላልና ዘጸአት ማለት ኤክሶደስ ወይንም መውጣት የሚለውን ይይዛል። ዘኍልቍ ማለት ሁልቁ ማለት ቁጥር ማለት ነው። የእግዚአብሔር ሕዝብ በምድረ በዳ መቆጠራቸውን የሚያሳይ መጽሐፍ ነው። ዘሌዋውያን ማለት ሌዋውያን ዘጨምሩበት ዘሌዋውያን ይላልና ስለ ሌዋውያን ቅድስና የሚያስተምር መጽሐፍ ነው። ዘዳግም የሚለው መጽሐፍ ደግሞ ከዘፍጥረት እስከ ዘሌዋውያን ድረስ የተጻፉ የተነገሩ ነገሮች ወይንም ትእዛዛቶቹ ምን የተባሉበት በድጋሚ የቀረበበት መጽሐፍ ማለት ነው። ክብር ለእግዚአብሔር ይሁን። እስቲ እንግዲህ አንድ ሰው የእግዚአብሔርን ትእዛዛት ሲጠብቅ የሚያገኘው ወይንም ትእዛዛቶቹን የመጠበቅ በረከቶቹ ብለን አንደኛው 8:1 ተመልከቱ። በሕይወት ምን እንድትኖር ይላል። አሜን አሜን አሜን። በምን ትኖራለህ ማለት ነው? በሕይወት ትኖራለህ። የሰው ልጅ በሕይወት መኖር በማይችልበት እጅግ ክፉና አስቸጋሪ በሆነ ዘመን አንተና ቤቴ ግን በሕይወት እንድትኖሩ የእግዚአብሔርን ትእዛዝ መጠበቅ እጅግ አስፈላጊ። አሜን አሜን። እንግዲህ ልብ ብላችሁ ተመልከቱ። የእግዚአብሔር ትእዛዛት ማለት እነዚህ ቃሎች ናቸው ተባብለናል። እንግዲህ የእግዚአብሔርን ቃሎች የተጻፉትን ቃሎች የሚጠብቅ ሰው በምን መኖር ይችላል ማለት ነው? በሕይወት ይኖራል። በዚህ ዓለም ላይ የእግዚአብሔርን ትእዛዛት ከመጠበቅ በላይ ይልቅ በሕይወት ሊያኖረን የሚችል ሌላ ምንም አይነት ኃይል ያለው ነገር የለም። ስለታመምክ ላትሞት ትችላለህ። ስላልታመምክም ልትኖር አትችልም። የማኖር አቅም ያለው የማን ቃል ነው? እግዚአብሔር ቃል ነው። ስለሌለህ አትሞትም፣ ስላለህም አትኖርም። ቢኖርህም ባይኖርህም ቢኖርሽም ባይኖርሽም ሊያኖርሽ የሚችለው የማን ትእዛዝ ነው? ትእዛዝ ነው። ይሄ ትእዛዝ በእጃችን ምን ተደርጓል? ተሰጥቶናል። እግዚአብሔር ያለ ዕድሜህ እንዳትሞት በምድር ላይ ኖረ እንድትሞት ረጅም ዘመን እንድትኖር ዘንድ ምኑ ሰጠ? ትእዛዛቶቹን ሰጥቷል። እነዚህን ትእዛዛቶቹን መጠበቅ ስንችል ሊገሉ በሚችሉ የሞት ጥላና አሰራር መካከል እግዚአብሔር አንተንና ቤትን በሕይወት ያኖራል። አሜን። የመኖርን ብቃት የማገኘው ስታዘዘው። አሜን አሜን አሜን። የመኖርን ምን ብቃት የማገኝ ልብ ብላችሁ ስሙ። ቃሉን ታዘዘው እንጂ ሊገል የሚችል የትኛውም አይነት መተትና ኮታት አይኖርም። አትስጉ፣ አትፍሩ፣ አትናወጡ። ሺህ ጊዜ ሊመተተብህ ይችላል፣ ሺህ ጊዜ ሊሰራብህ ይችላል። አንተ ግን ትእዛዙን ጠብቅ፣ እግዚአብሔር በሕይወት ያኖርሃል። እውነቴ ነው። እንዴት ያኖርሃል? ሕይወት ያኖርሃል። አሜን አሜን አሜን። የእግዚአብሔር ትእዛዛት የእግዚአብሔር ቃል ስለሆነ የእግዚአብሔር ቃል በውስጡ ላይፍ አለው፣ ሕይወት አለው። ስለዚህ በእግዚአብሔር ቃል ውስጥ ያለው ሕይወት ትእዛዛቶቹን መጠበቅ ስትጀምር ለአንተ ደግሞ እድሜ ይጨምርልሃል፣ ሰላምን ይጨምርልሃል፣ እረፍትንስ ይጨምርልሃል። ክፎቹን ዓመታት
ክፉዎቹን ምዕራፎች ሁሉ አልፈ እንድትሄድና መኖር እንድትችል የሚያኖር ብቃት የእግዚአብሔር ቃል ይሰጣል። ምን ስታደርገው? ስትጠብቀው። አጠገባችሁ ያለው ሰው የእግዚአብሔርን ቃል ጠብቅ፣ የእግዚአብሔርን ትእዛዛት ጠብቅ፣ በሕይወት ትኖራለህ ተባባሉ። አሜን አሜን አሜን። ብዙ ሰዎች ይኖራሉ እያሉ የሞቱበት ዘመን ነው ይሄ ዘመን። ወጡ እንጂ በሰላም ያልተመለሱበት ዘመን ነው ይሄ ዘመን። እየበሉ እየጠጡ እየኖሩ የሞቱበት ዘመን ነው ይሄ ዘመን። ብዙ ሳይሞቱ የሞቱ ሰዎች አሉ። የብዙ ሰዎች ሕይወት ተኖረና ተሞተ የሆነበት ዘመን ነው። በዚህ ዘመን በእግዚአብሔር ፊት መኖር እንዳለብህ እንድትኖር ዘንድ ትእዛዙን ምን አድርግ? በእኛ ዘመን ሞት ለምን እንደበዛ ታውቃለህ? በእኛ ዘመን ሞት እንዴት እንደበዛ ታውቃለህ? ሰው የሞት ነው አይደል? የሞተ ነው። ይሄን የሚያህል ሞቷል፣ ይሄን የሚያህል ተቀበረ፣ ይሄን ያህል እንደዚህ ሆነ፣ ምድር አፏን ከፍታ ዋጠቻቸው፣ እንደዚህ ሆኖ ሞቷል፣ በመኪና አደጋ ሞቷል፣ እንደዚህ ሞቷል፣ ወጣ አልተመለሰም፣ ብላችሁ ብዙ ኃያላን ብርቶች እጅግ የሚያስፈሩ ሰዎች እንደ ሰው ቢሆን ኖሮ እንዴት ትገላለህ ብሎ ሰዎች ለክስ እስኪወጡ ድረስ የሚያደርሱ አይነት ሰዎች ሁሉ እንዲው በቀላሉ አንዳንዱ ቀባሪ፣ አንዳንዱ ደግሞ በስርዓቱ ተቀብሮ ብላችሁ እግዚአብሔር እንደዚህ በሕይወት አኖርሻለሁ። ትእዛዜን ምን አድርጊ? የጌታ ስም ብሩክ ይሁን። ትእዛዜን አክብር፣ ትእዛዜን ጠብቅ፣ በሕይወት ምን አደረግ? አሜን አሜን አሜን። ከዚህ ትምህርት እርግጠኛ ነኝ የብዙ ሰዎች እድሜያችሁ ይረዝማል። በአንዳንድ ሰዎች እድሜ ላይ የተቀመጡ ድንጋይ መሳይ ነገሮች አሉ። እንዳትኑ በነገው ዕለት በመክሰኞ ዕለት ትጥፋ፣ በእሮብ እንደዚህ ይሁን ተብሎ በእድሜያችሁ ላይ የተቀመጡ ትልቅ ፎቆችን የሚያክሉ የመርገም መናፍስቶች የእግዚአብሔርን ቃል መጠበቅ ስትጀምሩ እነዚህ ድንጋይ መሳይ ነገሮች ሁሉ ከላያችሁ ላይ ይንከባለላል። እድሜያችሁ ከቀን ወደ ቀን ምን ይሆናል? ይጨምራል። ኢየሱስ ጌታ ነው። እስቲ በሕይወት እኖራለሁ በሉ። ስላላቸው የሚኖሩ ይመስላችኋል። ብዙ ሰዎች ደግሞ ስለሌላቸውም የሚሞቱ ይመስላችኋል። በድጋሚ ልንገራችሁ፣ ስላለህም አትኖርም፣ ስለሌለ አትሞትም ተባባሉ። ሃሌሉያ ሃሌሉያ። አንዳንድ በሽታዎች አሉ በእኛ ዘመን የእድሜ ማራዘሚያ መድኃኒት የሚሰጥ የእግዚአብሔር ቃል። በነገራችን ላይ ስናመልክ ሁለት ጥቅም አለ። በስጋ አስተሳሰብ ስፖርት ቀላሉ ጥቅም ነው የምላችሁ። ስታመልኩ ስትዘሉ ምን ስፖርት ደግሞ ስትሰራ ደም ስሮች ሁሉ ምን ይሆናሉ? የልብ ህርት አተነፋፈስ የደም ስር ችግሮች ሁሉ ይስተካከላል። ካሎሪ ራሱ አይከማች። ከሽንት ቱቦ ጋር በተያያዘ የሚመጡ ችግሮች ሁሉ ይቀንሱልሃል፣ ይስተካከላል። ልብ ብላችሁ ስሙ። ስታመልኩ ሌላኛው ጥቅም እግዚአብሔርን ምን እያደረግነው ነው? እያመለክነው ነው። ደስ እያሰኘነው ነው። ኢየሱስ ጌታ ነው። ሁላችሁ ስሙ። ለዚህ ነው ብዙ ጊዜ አገልጋዮች እድሜያቸው ረጅም ነው። ትክክለኛው አገልጋይ በምድር ላይ እድሜው ሁሉ ጊዜ ረጅም ነው። እነዚህ የሃይማኖት መሪዎች ብዙ ጊዜ እድሜያቸው ረጅም ነው። ይሄን ታውቁ። የሃይማኖት መሪዎች በተለይ በመንፈስ የሚያገለግሉ በመንፈስ የሚያመልኩ የሃይማኖት መሪዎች ብዙ ጊዜ ሪሰርች ሲሰራ እድሜያቸው ረጅም ነው። ምክንያቱም በዙሪያቸው ባለው ነገር ተጨናንቆ እንዳይሞቱ ሁሉ ጊዜ ወደ ላይ አንድ የሚያዩት ክብር አለ። ያ ክብር እድሜያቸውን ያስረዝማል። ሁሉ ጊዜ አይጨነቁም። የሚያነቡት የሚያመልኩት ጌታ ሁሉ ክብሩን ያሳያቸዋል። እድሜያቸው ይጨምራል። ስታመልኩት እግዚአብሔርን ነው ደስ የምናሰኘው። በሌላ መልኩ ደግሞ ስፖርት እየሰራ ነው ስትንቀሳቀሱ ማለት ነው። ስለዚህ አይምሮአችን እንደገና መልክ የደስታ ኬሚካሎች እንደገና ማምረት የዛን ጊዜ እድሜ ምን ይሆናል? እየጨመረ ይሄዳል። የመኖር ፍቃድ ተሰጥቶናል። እንድትኖር ዘንድ ተፈቅዶልሃል። በምድር ላይ የሚገኙ መናፍስቶች እንዳትኖር ዘንድ ያለ እድሜ ሊገሉሽ አይችሉም። ትእዛዛቶቹን እንጠብቅ እና ክብር። እግዚአብሔር አምላክ በሞት ጥላ መካከል በሕይወት ያኖራቸዋል።
ሃሌሉያ ሃሌሉያ። በዚህ ጉባኤ ብዙ ሰዎች አላችሁ፣ ጥቂት የማትባሉ ሰዎች የሞት መንፈስ ታውጆባችሁ ነው ያለው። ለዚህ ነው ጌታ የምናገረው። አሁን በመንፈስ 20 30 40 ሰው ማስነሳት ይችላል። የሞት መንፈስ ያለባችሁ ሰዎች ሊቆጥርላችሁ ይችላል። እናንተ የምታውቁትን ያያችኋቸው ነገሮች እናንተ የምታውቁትን ሊቆጥርላችሁ ተነስ ብዬ እየርኩ ላነሳላችሁ ይችላል። የሞት አዋጅ ታውጆባችኋል። ይህ ቃል እየሰማችሁ ያላችሁ ሰዎች፣ ትእዛዙን የምንጠብቀው ሰዎች ከእኔ ከናንተ ከልጆቻችሁ ላይ ከወላጆቻችሁ ላይ የሞት መንፈስ ተመቷል። በድጋሚ ስሙ፣ የሞት መንፈስ ተመቷል። ከምትሄድበት መንገድ የሞት መንፈስ ተነስቷል። በመንገድ ላይ ሞት ተመቷል። በስራ ቦታ ላይ ሞት ተመቷል። ካንተ ከራስ ላይ የሞት መንፈስ ተሰብሯል። አሜን 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 አሜን። የእግዚአብሔር ትእዛዛት በህይወት የተሞላ ነው። በህይወት እንድትኖር ዘንድ ምን ጠብቅ? ትእዛዛን ምን አርግ? ጠብቅ፣ እድሜ ይጨምርልሃለሁ ማለቱ ነው። ሁለተኛው እግዚአብሔርን የመታዘዝ በረከት 8:1 ተመልከቱ። ዘዳግም 8 በህይወት እንድትኖሩ እንድትበዙ ይላል። ክብር ለኢየሱስ ይሁን። የነበራችሁም ያልነበራችሁም ሰው ሁለተኛው የመታዘዝ በረከት መብዛት ነው። ጌታ ይባረክ። ሰው ልጅ ትዳር ወይንም ባልና ሚስት ስላገባ ብቻ አይበዛም። ልብ ብላችሁ ስሙ። አንተ እንድትገኝ የጌታ ፈቃድ አይደለም። ዝቅ ብለህ እንድትል የጌታ ፈቃድ። ውስንነት በኢየሱስም የተሰበረ ይሁን። በነገር ሁሉ እንድትበዛ የማን ፈቃድ ነው? ጌታ ፈቃድ ነው። ብዙ ተባዙ፣ ምድርንስ ሙላት፣ ደግሞስ ግዟት ይላል። ክብር ለኢየሱስ ይሁን። አንደኛ ካገባን በኋላ በልጅ እንዳንበዛ መርገምን የሚጫኑብን መናፍስቶች አሉ። አልፎ አልፎ አንድ ሰዎች አሉ ካገቡ በኋላ ልጅ እንዳይወልዱ ዘንድ በሴቶች ማይጸናቸውን ከወንዶችም የዘር ፍሬያቸውን የሚገሉ መናፍስቶች አሉ። በክርስቶስ ኢየሱስም የተመቱ ይሁኑ። እንዳንበዛዘን እንዳትበዛ። በነገራችን ላይ አንዳንድ መናፍስቶች አሉ አግብተህ እንዳትበዛ የትዳር በር የሚዘጉ መናፍስቶች እንዳሉ ታውቃላችሁ። የትዳር ምን በር ይዘጋል? ይሄን ምክንያቱም አግብተህ ይኸውላችሁ ብዙ ብርና ወርቅ ያላቸው ሰዎች አሉ አይደል? ያገቡ ግን ፍሬ የላቸው አይደል? ልጅ የለም። መቁጠር አይቻልም። እንደ በእኛ ከተማ እንኳን ከትዳር ቢቀያየር ልጅ የለው። ልጅ መውለድ እንደቀላል ነገር አትዩ። አንዳንድ ሰው አደክም ከራሴ ጉዳይ ለራሴ ታድጋለህ። አደክ አላደክም ራሱ ኖ ልጅ የሚሰጥ እግዚአብሔር ነው። ለልጆቻችሁ ጥንቃቄ አድርጉ። እንደ እግዚአብሔር ፍቃድ የምናገባው ትዳር፣ እንደ እግዚአብሔር ፍቃድ የምንወልደው ልጅ ገና ሳትወልድ እግዚአብሔር ባጀት ይበጅትልሃል። ምን እንደምታበላ እንኳን እግዚአብሔር ያዘጋጅልሃል። ውሸት እውነት ነው። ልጅ ስትወልዱ አንዳንድ ሰው ልክ ሲጋባ የሆነ ሲኦሲ የሚጠቀሙ ሴቶች የሉ መቆየት አለብኝ ገቢ ምንጭ የለኝ ብሎ ሲጠቀማላችሁ። ገና ሲጋባ ሲኦሲ የሚጠቀሙ ሰው ምክንያቱም ምን ስለ ኢኮኖሚ ብርና ወርቅ ስለሌላቸው አይ በቃ እኔ ትንሽ መቆየት አለብኝ ምናምን ብሎ ሲኦሲ ይጠቀማሉ። ከዛ መውለድ አይችሉም። ያ ሲኦሲ ደግሞ ሲያወጡት ከማይጠናቸው ደግሞ ሲወጣ ወይ ደግሞ መድኃኒቱ ደግሞ ሲያልቅ መውለድ ደግሞ አይችልም ይሆናል። እንደዚህ ብዙ ልብ ብላችሁ ስሙ። እግዚአብሔር የሰጣችሁትን ያን ትዳር አምናችሁ ወደ ትዳር ዓለም እንደመጣችሁ አምናችሁ ውለዱ። እግዚአብሔር ዘር የሚሰጥ እግዚአብሔር ኢኮኖሚና ውሃ ይሰጣል። ዛሬ ላገባችሁም ላላገባችሁ ሰዎች መልእክት አለኝ። እግዚአብሔር ከዛሬ ጀምሮ በአይነቱ ልዩ የሆነ የኢኮኖሚ በር ይከፍትላችኋል። ትበዛላችሁ ያልኩ ነው። ተናገሩ እስቲ ይበዛለሁ በሉ። አውራ ይበዛለሁ በሉ። እዚህ ክፍል ላይ ምን እንድትሆን ይላል? እንድትበዛዘን ምን ጠብቅ። የመጀመሪያ ልጅ ስም ይብዛ ነው አይደለም? ይብዛ ነው።
ክብር ለእግዚአብሔር ይሁን። መብዛት ለኔ የማን ፈቃድ ነው? የጌታ ፈቃድ ነው። ስለዚህ እሷ ወደ ቤተሰቦቿ በሄደችበት ጊዜ የልጅን ስም ምን በለው ሲሉኝ ይብዛ በሉት አልኩ። ድንገት በነገራችን ላይ የልጆቻችሁ ስም አስባችሁ ተበላስባችሁ አታገኙትም፣ በድንገት ይሰጣችኋል። ኢየሱስ ጌታ ነው። አሁን ሁለተኛው ደግሞ የሰየመችው እሷ ነች። የመጀመሪያው እኔ ሰየምኩ። ይሄን የጌታ ስም ብሩክ ይሁን። ለማንኛውም ወደ መልእክቴ ሊመልሳችሁ እርግጠኞች ሁኑ፣ የእግዚአብሔር ቃል ያበዛችኋል። እንዳትበዙ ሰይጣን ሊከለክላችሁ አይችልም። እንዳትበዛ ሰይጣን ሊከለክል አይቻለውም። ያንተን መብዛት የሚከለክል ጠላት የለም። በዚህች ቀን በደንብ ስሙኝ። እግዚአብሔር ይለኛል አበዛሃለሁ። ይህን መልእክት ሲሰጠኝ እግዚአብሔር ዓላማ አለው። በአንተ ህይወት ላይ የማብዛትን ፕሮግራም እግዚአብሔር ይዟል። እባካችሁ የእግዚአብሔርን እጅ አትያዙ። እባካችሁ የእግዚአብሔርን እጅ አትከለክሉ። እግዚአብሔር ሊያበዛችሁ መጥቷል። ተናገሩ 3 ጊዜ ይበዛለሁ፣ ይበዛለሁ፣ ይበዛለሁ። ተናገሩ ይበዛለሁ፣ ይበዛለሁ፣ ይበዛለሁ። አንተም ትበዛለህ፣ ልጆችህ ይበዛሉ። በኢኮኖሚ ትበዛለህ፣ በዝማሬ ትበዛለህ፣ ስብከት ትበዛለህ፣ ነግዳችሁ ትበዛላችሁ፣ ሰርታችሁ ትለወጣላችሁ። ይህ ቃል ኃይል አለው። ምን አለው? ኃይል አለው። ምን አለው? ኃይል አለው። ቃሉ ኃይል አለው። ኢየሱስ ጌታ ነው። ስትበዙ ሰይጣን ይወዳል? አይወድም። ስትወለዱ ሰይጣን ይደነግጣል። ለዚህ ነው ኢየሱስ ተወለደ ሲባል ሄሮድስ ጅማቱ ምን ሆነበት? ተፈታ፣ ደነገጠ ይላል። ጠላትን የሚያስደነግጥ መብዛት ይዛላችሁ። የውስንነት ህይወት ይሰበራል። ውስንነት ይሰበራል። ውስንነት ይሰበራል። እንድትበዙ ዘንድ የማንን ትእዛዝ ጠብቁ? መብዛት ያለው በእግዚአብሔር ትእዛዝ ውስጥ ነው። ሁል ጊዜ ከአፋቸው ራሱ ክፉ ቃል አትናገሩ። አማኞች፣ አገልጋዮች ሁል ጊዜ ደካማ ነገር ከአፋችን አናውጣ። እግዚአብሔር ይልሃል በዚህ ቃል አበዛሃለሁ። ህዝቡን ማብዛት የማን ፈቃድ ነው? የኔ መብዛት የጌታ ፈቃድ ነው። አይደለም መንፈሳዊ ነገር ተው፣ በስጋ ህይወት መብላት በራሱ የጌታ ፈቃድ ነው። እውነቴን ነው የምላችሁ። ክብር አምጡ ለጌታ። ስለ አብርሃም ስናገር ምን አለ? አብርሃም ብቻውን ሆኖ እያለ ምን አድርጌያለሁ? ጠራሁት፣ ባረኪሁት። ዛሬ አብርሃም ለአይሁዶች አባታቸው፣ ለአሕዛብስ አባት፣ ለሙስሊምስ አባት፣ ለሰው ዘር ሁሉ እኮ አባት ነው። አብርሃም ምንድን ነው? አባት እኮ ነው። ባለፈው ሳምንት ስለ አባትነት ለእናትነት አውርቻቸዋለሁ። ከዚህ ቃል በኋላ የአባትነት መንፈስ ያገኝሃል። ሁልጊዜ ልጅ አትሆንም። ሁሌ ልጅ አትሆኝም። እግዚአብሔር ወደ እናትነት መንፈስ ያሳድግሻል። አሜን፣ አሜን፣ አሜን። ተናገሩ አምናችሁ እኔ አባት ነኝ በሉ። ተናገሩ እስቲ። ያላገባም ተናገሩ እስቲ። የእናትነት መንፈስ ያገኛችኋል። የአባትነት ስፒሪት ያገኛችኋል። ከዚህ በኋላ ልጅ አትሆንም። በኢኮኖሚ ልጅ አትሆንም። በልጅ አትሆንም። እግዚአብሔር ያበዛሃል። ይሄ መልእክት ኃይል አለው። ተናገሩ እኔ ይበዛለሁ በሉ እስቲ። ተናገሩ እግዚአብሔር ያበዛኛል በሉ እስቲ። በእግዚአብሔር ትእዛዝ ውስጥ መብዛት አለ። አሜን፣ አሜን። እግዚአብሔር እየተናገረኝ ነው። ከዚህ ትምህርት በኋላ ለብዙ ልጆች መብዛት ይሆናል። ለብዙ ነጋዴዎች መብዛት ይሆናል። ይራይ በምድር የማይቆጠር ድረስ ይበዛል። ወደ ምስራቅ ይበዛል፣ ወደ ምዕራብ ይበዛል፣ ወደ ሰሜን ይበዛል፣ ወደ ደቡብ ይበዛል። ልብ በሉ፣ የኔ ነገር ይበዛል፣ የአንተም ነገር ይበዛል። እንድትበዛ የማን ፈቃድ ነው?
ይበዛላችኋል። እግዚአብሔር ያበዛሃል። ቃል አውጡ፣ እኔ እበዛለሁ በሉ። ሶስተኛው መውረስ ነው። ትእዛዙን ስትጠብቅ ምን ትሆናለህ? ትወርሳለህ። ተናገሩ እስቲ እወርሳለሁ በሉ። ከኛ መካከል ብዙ ሰዎች ቃል ኪዳን አለን። ምን የሚል ትወርሳለህ 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 ተብለናል። ግን መውረስ ችለናል እንዴ? የለም። የኛ ነገር ሁሉ እንደነበረ ነው አይደል? የእግዚአብሔርን ትእዛዛት ምን ያህል ነው የምንጠብቀው የሚለው ነገር ማሰብ። ኢየሱስ ጌታ ነው። ትወርሳለህ የሚለው ትንቢት ነው አይደል? መውረስስ? አሜን። መውረስ የሚጀምረው በእምነት ነው እንጂ በተግባር አይደለም። መውረስን በእምነት ጀምር፣ በአካል መውረስ ትጀምራለህ። ትወርሳለህ የሚለውን የእግዚአብሔርን ትንቢታዊ መልእክት መጀመሪያ አንተ እመን። yes my god is right ብለህ አምላኬ ትክክል ነው ብለህ አንተ እመን። መጀመሪያ ትወርሳለህ ስትባል አሜን በል አንተ። መጀመሪያ በአይምሮ በመንፈስ አንተ እመን፣ እንደሚችል አንተ እመን። ትወርሳለህ የሚል ጌታ አይችልም እንዴ? ይችላል እኮ። ትወርሳለህ ስልህ የሚያወርስ ማን ነው? እግዚአብሔር እኮ ነው። ኢየሱስ ጌታ ነው። በእግዚአብሔር ትእዛዛትና በቃሉ ውስጥ ምን የሚል ኃይል አለው? የሚያወርስ ምን አለ? ኃይል አለ እኮ። ልትከለከሉ አትችሉም። እውነት እላለሁ። አንድ ጊዜ እግዚአብሔር አትፍራ እኔ ኤልሻዳይ ነኝ ወይ እኔ ጋሻ አይደል? በፊቴ ምን በል ተመላለስ፣ ከዛስ ፍጹምም ሁን አለው። እኔ ባንተና በኔ መካከል ኪዳንን ምን አደርጋለሁ? አቆማለሁ ብሎት ይለዋል። ክፍተቱን በህይወቱ ክፍተት ነበርና ምንድን ነበር የአብርሃም ክፍተት? ልጅ የለውም አይደል? አብርሃም ሁሉ ጊዜ ስለ ክፍተቱ ያውቃል ያስባልም። እንደዚህ ያለው እኔ ምን የለኝም አለ፣ ልጅ የለኝም። ይህ የደማስቆ ሰው ምን ያደርገኛል? ይወርሰኛል አለው። እኔ ያለ ልጅ እሄዳለሁ አለው። እጅግ የሚያሳዝን ቃል ተናገረ። በእግዚአብሔር ፊት እጅግ የሚያሳዝን ቃል የተናገራችሁ ሰዎች መልእክት አለኝ። እግዚአብሔር ያወርሳል። እግዚአብሔር ያወርሰሻል። እኔ ያ የለኝም፣ ይሄ የለኝም፣ ያ የለኝም፣ ይህ የለኝም የምትሉ ሰዎች እግዚአብሔር ከየለኝም በላይ ነው። እግዚአብሔር በእጃችን ከገባውና በእጃችን ካልገባው ነገር በላይ ነው። እግዚአብሔር ያወርሳል። አንተ ግን ትእዛዛቶችን ምን አድርግ? ጠብቅ። ኢየሱስ ጌታ ነው። የሚነገረውን የእግዚአብሔርን ቃል እግዚአብሔርስ ምን አለው? ይህ የደማስቆ ሰው ምን አያደርግህም? አይወርስህም። ከጉልበት የሚወጣ ልጅ ምን ያደርጋል? ይወርሳል አለ። ልብ በሉ፣ የሚከለክላችሁ ተሰብሯል። የሚከለክላችሁ ተወግዷል። ሊከለክላችሁ የወጣ ተከልክሏል። እግዚአብሔር እንደዚህ እያለኝ ነው በቃሉ። ትወርሳለህ፣ ትወርሳለሽ። አባ ይወርሳል። ተናገሩ። እኔ ወራሽ ነኝ በሉ እስቲ። እኔ ወራሽ ነኝ በሉ እስቲ። አንዳንድ ጊዜ ቃል እያለ እንደዚህ ተንጠልጥሎ እንደው መውረስ የተቸገራችሁ ነገር የለም? ትወርሳለህ ተብላችሁ ተንጠልጥሎ እንደው በእጅ አልገባ ብሎ የለም? አልገባ ብሎ ቃል እያለ ግን የሚያሰቃይ ነገር የለም? በክርስቶስ ኢየሱስን በዚች ቀን መያዝ ሆኖልሃል። እሱ ሆናችሁ ያዙት። እምነት ሲመርና ያዝ እስቲ። በኢየሱስም ይዘሃል። በኢየሱስም ያዝክ። በኢየሱስም ያዝክ። በኢየሱስም ያዝክ። በኢየሱስም ያዝክ። በኢየሱስም ያዝክ። በኢየሱስም ያዝክ። ተባረክ። እንድትወርሳትም ትእዛዞቹን ምን አድርግ ይላል? ጠብቅ። የመታዘዝ በረከት አንደኛው በህይወት መኖር፣ ሁለተኛውስ መብዛት፣ ሶስተኛውስ መውረስ።